አምልኮ የሚባለው ነገር ጸሎትን ጨምሮ ዝማሬ፣ የመሳሰሉት የጸጋ ስጦታዎች የሚላቸው ነገሮች በሙሉ መነሻቸው እግዚአብሔርን ማወቅ የሚባል ነገር። እግዚአብሔርን በማወቅ ካላደግን የምናደርጋቸው ነገሮች ማለት እግዚአብሔር በጣም የመርህ አምላክ ነው እና እሱ የሚፈልገው እኛ እንድንሆነው የሚፈልገው ማንነት አለ። በዛ ማንነት ማድረግ በጣም ያስፈልገናል እና መነሻ ሀሳብ አድርጌ ማውራት የሚፈልገው ኤፌሶን መጽሐፍ ምዕራፍ 4 ላይ አንድ ጀምሮ ባነበው ደስ ይለኛል። እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ ሃይማኖት። አንድ ሃይማኖት የሚለውን እሱ መደበኛ ትርጉምና እንግሊዝኛው አንድ እምነት ነው። ሃይማኖት ሳይሆን እምነት፣ ፌዝ፣ የተመሰረታችሁበት እምነት ማለት ነው እና አንድ ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር ደግሞ ስንት አንድ አምላክ የሁሉም አባት አለ። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ከሆነ ይህ ወጣ ማለትስ ምን ማለት ነው? ይሄ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። እርሱም አንዳንዶቹን ሐዋርያት፣ ሌሎችም ነቢያት፣ ሌሎችም ወንጌል ሰባኪዎች፣ ሌሎችም እረኞችና አስተማሪዎች እንዲሆኑ ሰጠ ይልና ከዚህ በኋላ ያለውን ማውራት የሚፈልግ ሁላችን የእግዚአብሔር ልጅ በማመንና ከዛ በማወቅ ወደሚገኝ አንድነት ከዛ ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ እንደ ስተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲህና ወዲያ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንናርግ እንደግ። እግዚአብሔር የተባረከ ይሁን። አንድ ጊዜ ጴጥሮስን ጌታ ኢየሱስ ጴጥሮስንና ሌሎቹን ሐዋርያት አንድ ጥያቄ ጠየቃቸው። ምን የሚል ጥያቄ ነው? ሰዎች እኔ ማን እንደሆንኩ ይላሉ። አንዳንዶቹ ኤርሚያስ ነው፣ አንዳንዶቹ ከነቢያት አንዱ ነው፣ አንዳንዶቹ እንትና ነው፣ አንዳንዶቹ እንትና ነው ይላሉ። እሺ በቃ ይሄ እነሱ መልስ ነው። እናንተስ? እናንተ እኔ ማን እንደሆንኩ ትላላችሁ? አንተ ይሄ ያው እግዚአብሔር ልጅ ክርስቶስ ነው። ይሄን እውነት እልሃለሁ ሥጋና ደም የገለጠልህ ማን ነው አለው? አባቴ ነው። ከዛ እሱ ብቻ አይደለም ቤተ ክርስቲያኔን በዚህ መሰረት ላይ ይመሰርታል። እኔ የሕያው እግዚአብሔር ልጅ ክርስቶስ መሆኔን በማወቃችሁ ነው። እውቀቱ ነው መሰረቱ። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል የሚለው ከዛ በኋላ ክርስቶስ የእግዚአብሔር ልጅ መሆኑን በማወቅ ላይ የተመሰረተ ነው እምነታችን። እዚህ አሁን ሰዎች የሰው ልጅን የሚሉት አለ፣ እኛ ደግሞ የሰው ልጅን የምንለው አለ። እዚህ አሁን የምጠይቃችሁ አንድ ነገር ነው። ኦርቶዶክሶች እግዚአብሔርን ያመልካሉ። ስሙ ማን ነው አምላካቸው? እግዚአብሔር ነው። ካቶሊኮች እግዚአብሔርን ያመልካሉ። ኦንሊ ጂሰስ እግዚአብሔርን ያመልካል። ሌሎችም መጽሐፍ ቅዱስ ላይ የተመሰረተ እምነት ያላቸው በሙሉ ማንን ያመልካሉ? እግዚአብሔር የሚባል አምላክ፣ ስሙ እግዚአብሔር የሚባል አምላክ። እኛም ማንን እናመልካለን? ማለት ይለያያሉ? አንድ አይነት ይለያያሉ ወይስ አንድ አይነት ነው? ስለዚህ ልዩነቱ ምንድነው? እኛ እግዚአብሔርን ያወቅንበት ልክ፣ እኔና እግዚአብሔር የተዋወቅንበት ልክ ተጠርተናል። አዎ። ብርሃን አብርቶልናል። አዎ። ከዛ በኋላ እኔና እግዚአብሔር የምንተዋወቅበት ልክ የአባትና የልጅ ግንኙነታችን እንደ ጓደኛ እሱና እኔ ያለን ግንኙነት ደግሞ እንደ አምላክ እኔ እሱን የምፈራበት የማከብርበት ልክ የተለያየ ቤተ እምነት ጋር ብትሄዱና እነዚህን ልትሄዶች ብንጠያየቅ እንለያያለን። እኔ ጻድቅ ነኝ ይላል፣ ያኛው ግን እንግዲህ እግዚአብሔር ያውቃል እንጂ ይላል። እኔ እግዚአብሔር አባቴ ነው ስል ይፈራል ያኛው ለማለት። ለምን አባት ብሎ የሚልበት መንፈስ አልተሰጠውም። ስሙ ግን የሚያመልከው ማንን ነው ካላችሁ ስሙ እግዚአብሔር የሚባል ነው። ከመጀመሪያው ሁለተኛ ቆሮንቶስ ምዕራፍ 4 ላይ አንድ ነገር ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 3 ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለማን ነው? ለሚጠፉ ነው። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ ምን አደረገ? አሳወረ። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን ይልና እንዲህ አለ። እኛም በጣም አብረን ብናነባት ደስ ይለኛል። ቁጥር 6 ምን ይላል? በክርስቶስ ፊት የእግዚአብሔርን የክብሩን ምን እውቀት፣ እግዚአብሔር ማን እንደሆነ እግዚአብሔርን አይቶት የሚያውቅ አንድም የለም። ከዛ ግን በአባቱ እቅፍ ያለ እግዚአብሔር ማን እንደሆነ ጠንቅቆ የሚያውቅ አንድ ልጁ ምን አደረገው? ተረከው። ማለት
ይሄንን የክብሩን ዕውቀት ብርሃን እንዲሰጥ ምን አደረገ አለ። ከዛ በልባችን ውስጥ በራ። እግዚአብሔርን አወቅ ነው ልዩነታችን። እሱ አያችሁ፣ እኔ እምለው እግዚአብሔርና እነሱ የሚሉት እግዚአብሔር፣ እኔ ውስጥ በልቤ የበራው እግዚአብሔርን ያወቅኩበት ብርሃን እነሱ እግዚአብሔር ብለው ከሚሉበት ይለያያል። ከጠራን በኋላ የእግዚአብሔርን ልጅ በማመንና ነው የሚለው ኤፌሶን 4። ከዛስ በማወቅ ሙሉ ሰው ወደ መሆን ማድረግ ያስፈልጋል። ተጠርቶ ቁጭ አይደለም የሚባለው። ከተጠራን በኋላ ማደግ አለ። እግዚአብሔር ማን እንደሆነ በማወቅ ማድረግ። ስሙ ግን ማን ነው? በምድር ላይ ወደ 45,000 ሃይማኖት አለ። በክርስትና ላይ የተመሰረተው ከግማሹ በላይ ነው። በዚህ መጽሐፍ ቅዱስ በሚባለው ላይ የተመሰረተው በሙሉ አምላኩ ማን ነው? ስሙ እግዚአብሔር ነው። የኔን ከነሱ የሚለየው ለነዛ ኤርሚያስ ነው፣ ለነዛ ከነቢያት አንዱ ነው፣ ለነዛ አልመሲ ኢሳ የሚባል ከድንግል የተወለደ ግን ሞቶ ያልተነሳ ምናምን ነው፣ ሰው ነው። ለኔ ግን መድኃኒት ነው። አያችሁት? ኢየሱስ ትልቁ አይጣላችሁ። ግን መጽሐፍ እንደዚህ ይላል፣ ኢየሱስ የእግዚአብሔር ልጅ እንደሆነ ደግሞ በስጋ እንደተገለጠ የማያምን ምንድነው ይላል? የክርስቶስ ተቃዋሚ ነው ይላል። ስለዚህ እግዚአብሔር ለኛ ማን እንደሆነ የምናውቀው ዕውቀት ልዩነት ይፈጥራል። ለኔ አማላጄ ነው ስንመጣ ውስጥ ላይ፣ እነሱ ጋር ግን ፈራጅ አይማልድም ይላሉ። ስለዚህ አሁን ምንድነው እግዚአብሔር ማን እንደሆነ በማመንና በማወቅ እግዚአብሔር አይኖቻችንን ይግለጥ ማደግ አለብን። ስለሆነ ሰው ምሳሌ ያላችሁ ዕውቀት በጣም ናቅናቅ አድርጋችሁ እያወራችሁት ያለን ሰው የሆነ ሰው መጥቶ እሱ እኮ ጀነራል ነው፣ እሱ እኮ የጠቅላይ ሚኒስትሩ አማካሪ ነው፣ እሱ እኮ እንዲህ አይነት ባለስልጣን ነው፣ እንዲህ አይነት ባህሪ ያለው ሲላችሁ የሰውየው እይታችሁ ይቀየራል አይቀየርም? ምንድነው የቀየረው? ዕውቀት። እግዚአብሔር አባታችን ነው። አዎ። እግዚአብሔር ወዳጃችን ነው። አዎ። እግዚአብሔር ፈራጅም ነው። እግዚአብሔር መሐሪ ነው። ደግሞ እግዚአብሔር የሚባላ እሳት። እግዚአብሔርን እንድፈራው የሚያደርገን ከአንድ ሚሊሻ በታች ዲስሪስፔክት አድርጌው እንድንቀሳቀስ የሚያደርገኝ አሁን በእግዚአብሔር ላይ ያለኝ ዕውቀት ስላልጨመረ። ስሙ እግዚአብሔር ሊሆን ይችላል፣ ግን ለእግዚአብሔር ያለኝ ዕውቀት ሲጨምር ለእግዚአብሔር ያለኝ አክብሮት ይጨምራል፣ ለእግዚአብሔር ያለኝ ፍርሃት ይጨምራል። እንዴት መጸለይ እንዳለብኝ ያውቃል፣ ፈቃዱን እረዳለሁ። ኢዮብን አይታችሁታል አይደል? ሲከራከር ቆየና ከዚህ በነሱ ደረጃ ነው ማወቅ። አሁን ግን አይኔ አየችህ፣ ራሴን እንቃለሁ። ሳይህ በጣም ግሎሪስ ነው፣ የተፈራህ አምላክ ነው፣ እጅግ የከበርክ ነህ። በመዋል በማደር እግሩ ስር በመሆን እግዚአብሔርን በማወቅ ማድረግ ያስፈልገናል። ያ ጸሎታችንን ይቀይራል። ያ የግል አምልኳችንን እርምጃችንን ይለውጣል። እግዚአብሔር አይኖቻችንን ይግለጥ በኢየሱስ። ዮሐንስ መጥምቁ ዮሐንስ ሲነግራቸው ቆይቷል እኮ የሚመጣለ ሲል ነው። ይኸውና ያልኳቸዋል። አንድ ቀን እስቲል በእሱ አላወቁትም። ሄደው ከእሱ ጋር ዋሉ ይላል። እንድርያስ ተመለሰና እንዲህ አለ፣ መሲህን አግኝተናል። ከባድ ንግግር ነው እስራኤል ያዘ። እንዲህ አለ፣ እስራኤል ሁሉም የሚጠብቀው ጴጥሮስን መሲህን አግኝተናል። ያን ምን አመጣው ካላችሁኝ ከእሱ ጋር ውሎ መምጣቱ እግዚአብሔር እግር ስር ነው። እና እንዴት አድርጎ እግዚአብሔር ራሱን ለኛ ገለጠ ካላችሁ በዚህ በቃሉ አማካኝነት ገለጠ። እግዚአብሔር በጣም መታወቅ የሚወድ አምላክ ነው። የሱ ብቻ የሆነ ባህሪዎች አሉ በጣም ብዙ። እነዛ እንደ ልጅ በማወቅ ማድረግ አለ። እንደዛ ሲሆን ፍቅራችን ይጨምራል። እንደዛ ሲሆን ንብረታችን ይጨምራል፣ ፍሬ እናፈራለን። ያለበለዚያ ግን እንደ ሃይማኖተኛ ሰው እየተመላለስን ድርጊቶች እናደርጋለን። አንድ ነገር ልበላችሁና ልጨርስ። እስራኤላውያን ከግብፅ ወጡ። ሙሴ መጀመሪያ እግዚአብሔር ሲያገኘው የጠየቀው ጥያቄ አንድ ነገር ነው። ማነህ? ለአንድ አይሁዳዊ ለዛውም ስለ እግዚአብሔር ሲነገረው ላደገ ሰው ማነህ? እግዚአብሔርና ሙሴ እየተዋወቁ ነው። የአባቶች የአብርሃም የይስሐቅ ያዕቆብ አምላክ ነው። ግን እንደዚህ ነው ያለው፣ እኔ ነኝ ነው የሚለው። አማርኛ ስተረጎም ያለና የነበረ ነው የሚለው። እንግሊዝኛው ግን እኔ የሆነ ቃል አይገልጸኝም። እንጀራ ነኝ ብለህ እንጀራ ብቻ አይደለም፣ ብርሃን ነኝ ብለህ ብርሃን ብቻ አይደለም። እኔ ከዛ በኋላ ሙሴ የእስራኤልም ሕዝብ እግዚአብሔርን በማወቅ ማደግ ነበረበት። ያን ሁሉ ድንቅና ታምራት ያደረገው እግዚአብሔር ሕዝቡ እሱ ማን እንደሆነ እንዲያውቅ ነው። መጣና ሙሴ ሕዝቤን ልቀቅ ይልሃል አለው ፈርዖን። እሰማው ዘንድ እግዚአብሔር ማን እንደሆነ ማወቅ በእግዚአብሔር የሚሆነውን ይወስነዋል። ማን እንደሆነ ማወቅ ከትንንሽ ድንቅና ታምራት በኋላ በእውነት አምላክ እንደሆነ እያወቁ መጡ። እንዲህ ያደርጋለሁ፣ እኔም እግዚአብሔር አምላክ እንደሆንኩ ያውቃሉ። እንዲህ ያደርጋለሁ፣ እኔ እግዚአብሔር አምላክ እንደሆንኩ ያውቃሉ። እኔ አምላክህ እንደዚህ እንደሆንኩ እንድታውቅ ይህን አደረግኩ ይላል እግዚአብሔር። ግን ግብፅ የለመዱት ይሄ በጣዖት ውስጥ አማልክትን የመገናኘት ኤክስፔሪየንስ ስለነበረ ሰዎቹ
ሄደው ሙሴ ተራራ ላይ 40 ቀን ሲቆይባቸው በቃ ጥጃ አስረልደዋል። እሱ ትንሽ ምዕራፍ በፊት ሌላ አምላክ አታምልክ የሚል ሕግ አለ። ለምንድን ነው? እነሱ እግዚአብሔርን የሚያገኙት በሙሴ በኩል ልክ ሙሴ ጣዖታቸው ነው። ስለዚህ ሙሴ ሲቀር እግዚአብሔርን የሚያገኙበት የሆነ ሌላ አምላክ ሌላ ሚዲየም ያስፈልጋቸዋል። ከሰሩ በኋላ እንዲህ ነው ያሉት። ሌላ አምላክ አይደለም ሊያመልኩ የተዘጋጁት ሰዎች። እንግዲህ ቀይ ባህር ተሻግረው ተከፍሎላቸዋል፣ ብዙ ነገር ሆኖላቸዋል። ከግብፅ ምድር ያወጣ ቀይ ባህርን ያሻገረ አምላክ እግዚአብሔር ይህ ነው። ነገ ለእግዚአብሔር ምን እናደርጋለን? ለማን? ለእግዚአብሔር በዓል እናደርጋለን። they think as if they are worshiping እግዚአብሔር። ግን እግዚአብሔርን አላወቁም። እያመለኩ ያለ የመሰላቸው ማለት ነው እግዚአብሔርን። ለማን ነው በዓል እናደርጋለን ያሉት? ለእግዚአብሔር። እግዚአብሔርን በማወቅ ማድረግ ያስፈልጋል። እግዚአብሔርን በማወቅ ስናድግ ለእግዚአብሔር ያለን ፍርሃት ይለወጣል። እግዚአብሔርን በማወቅ ስናድግ ፍቅሩን እናውቃለን። እግዚአብሔርን በማወቅ ስናድግ መንፈሳዊ ማንነቱን እናውቃለን። እግዚአብሔርን በማወቅ ስናድግ በሁሉ ስፍራ እንዳለ እናውቃለን። ሪል ይሆንብናል እጃችን ላይ እዚህ እንዳለ አስታስባላችሁ። እግዚአብሔር የት አለ? እዚህ የሆነ እንትን አይደለም፣ የሆነ ኢሉዥን አይደለም ማወራው። እግዚአብሔር እዚህ አለ አሁን ማለት ነው። አያችሁ፣ ኦምኒ ፕሬዘንት ነው፣ በሁሉም ስፍራ አለ። አሁን ይሄ አንድ እግዚአብሔርን በማወቅ የሚታደግበት ያን ስናውቅ በሁኔታዎች ውስጥ ስንሆን እግዚአብሔር አብሮን እንዳለ እያወቅን እንሄዳለን። ስለዚህ እግዚአብሔርን በማወቅ እንደግ በኢየሱስ። ሆሴዕ ምዕራፍ 6 ላይ እንደዚህ ይልካል፣ መስዋዕትን አይደለም ምሕረትን አለ። ከዛ የሚቃጠል መስዋዕትን አይደለም ማለትና እግዚአብሔርን ማወቅ ወዳለዋል። ዘሌዋውያን ውስጥ ብዙ መስዋዕቶች አሉ፣ የደህንነት፣ የኃጢአት ቁርባን ምናምን የሚባሉ። የመጨረሻው መስዋዕት ግን የሚቃጠል መስዋዕት። የሚቃጠል መስዋዕት ካሁኑ እጅን ታክል እንኳን አይነካውም። ጠቅላላ ለእግዚአብሔር ነው የሚቃጠል። በአዲስ ኪዳን እንኳን መጥቶ ራሳችሁን ያው ቅዱስ መስዋዕት አድርጋችሁ አቅርቡ ነው የሚለው። የሚቃጠል መስዋዕት ለእግዚአብሔር የተወደደ መዓዛ ሽታ ነው የሚለው። ከዛ እንኳን አለ እግዚአብሔር እኔ የምወደው አለ እግዚአብሔርን ማወቅን፣ እኔ ማን እንደሆንኩ ማወቅ። እግዚአብሔር አይኖቻችንን ይግለጥ በኢየሱስ። በቃ አለበለዚያ ልክ እንደ አቴና ሰዎች ነው የምንሆነው። ሰዎቹ ያመልኩታል፣ ግን የለጠፉት አንድ ነገር አለ፣ ለማይታወቅ አምላክ ብለው የሆነ ስርዓት እኮ ያደርጋሉ፣ ግን የማይታወቅ። ከዛ ጳውሎስ መጣና የምታመልኩት ማን እንደሆነ ልንገራችሁ። ምን ማለት ልግለጥላችሁ። ስለዚህ እግዚአብሔርን ለማወቅ በተረከው በልጁ በኩል እናገኝ። ቃሉን ማንበብ ያስፈልጋል። ጸሎታችን ይስተካከላል፣ አምልኳችን ይስተካከላል። ለወንድምና ለእህት ያለን ስሜት ይቀየራል። ለጸጋ ስጦታ ለአካል ያለን አስተሳሰብ ይለወጣል። ይሄ ሁሉ የሚመጣው ከእግዚአብሔርን ከማወቅ ነው። በዚህ ማድረግ ይሆንልን በኢየሱስ። እንደ ቤተ ክርስቲያን በዚህ ማድረግ ይሆንልን። እንደዛ ሲሆን ልበለው አልበለው ብለን አይደለም፣ እንወደዋለን። ይቅር ልበለው አልበለው ብለን አይደለም። እኔ ይቅር የተባልኩበትን ፍቅር ስረዳ የእግዚአብሔር የምህረት ጥግ ሲገባኝ ወንድሜን ይቅር ለማለት ይቸገራል። የሚነሳው ግን እግዚአብሔርን ከማወቅ እግዚአብሔር በዚህ ባርከን በኢየሱስ ስም። እግዚአብሔር አውቆ የሚያልቅ አምላክ አይደለም። ይሄ እንዳትጠብቁ። ግን ራሱን በገለጠበት ልክ እኛ ወደሱ በተጠጋንበት ልክ እግዚአብሔር ለኛ ራሱን ይገልጣል። እግዚአብሔር ለይሁዳና እግዚአብሔር ለዮሐንስ ሌላ። ዮሐንስ ወደ ደረቱ ይጠጋል፣ መስማት ይፈልጋል፣ ማወቅ ይፈልጋል። ቅርብ ነው እና ወንጌሉም ይለያል። በመጀመሪያ ሌላ መገለጥ ነው። እሱ እግዚአብሔር ነበር። ያ ሊገባ አይችልም ለሌላ ሰው። እሱ ራሱ እግዚአብሔር ነበር፣ ከእግዚአብሔር ጋር ነበር። እግዚአብሔር ማን ያመጣው ካላችሁ አብሮ ሰጠጋ ይላል። አይኖች ይገለጡ በኢየሱስ ስም። የመጨረሻ አንድ ጥቅስ አነባለሁ። ዘዳግም 29:29 ላይ አንድ ቃል አንብቤ ጨርሳለሁ። እንደዚህ ይላል፣ ሚስጥሩ ይላል ለአምላካችን ለእግዚአብሔር ነው፣ የተገለጠው ግን የዚህን ሕግ ቃሎች ሁሉ እናደርግ ዘንድ ለእኛ ለዘላለምም ለልጆቻችን ነው። ዘዳግም 29:29 ደግሜ ያነበዋል። ያልተገለጠልን ያልገባል እግዚአብሔርን በተመለከተ ልንደርስበት ያልቻልነው የሆነ ነገር ሚስጥሩ ለማን ነው አለ? እሱ ለእግዚአብሔር። የተገለጠው ግን የተጻፈው ሐዋርያት የተረኩት ክርስቶስ ኢየሱስ የተናገረው በዚህ ሕግ መጽሐፍ ውስጥ የተተረከው ግን ለማን ነው አለ? እናደርግ ዘንድ ለማን ነው? ለኛ። ደሞስ ለዘላለም ለማን? ለልጆቻችን። ስለዚህ እንወቅ፣ እናውቀው ዘንድ ምን እናድርግ? እንከተል። ምን እናደርጋለን? ታስታውሳላችሁ? እንደ ወገግታ ተዘርግቶ እናገኘዋለን። ማን ነው? እግዚአብሔርን እንወቅ እኮ ነው የሚል። የሰው ድርሻ መቅረብ ነው። የሰው ድርሻ መጠጋት ነው። ቃሉን መግለጥ ነው። ከዛ እግዚአብሔር ራሱን ለኛ ምን ያደርጋል? ይገልጣል። ወደ እግዚአብሔር ቅረቡ። ከዛስ ምን ያደርጋል? እሱ ወደ እናንተ ይቀርባል።
ሆሴዕ ምዕራፍ 4 ቁጥር 6። እሺ እዛው ጋር ደግሞ ምዕራፍ 6 ከቁጥር 3 እስከ 6 ይሄ ምንድነው የሚለው? ህዝቤ ምን ከማድረጉ የተነሳ ጠፍቷል። ግን እኮ እያመለከ ነው፣ መስዋዕት እኮ እያቀረበ ነው፣ የሆነ ነገር እያደረገ ነው እኮ። ምዕራፍ 6 ከቁጥር 3 እስከ 6። እሺ ምን እናድርግ? እግዚአብሔርን እንወቅ። እሺ ከዛስ የበለጠ እናውቀው ዘንድ ምን እናድርግ? አጥብቀን እንከተለው። ስለዚህ መጠጋት የኛ ድርሻ፣ መቅረብ የኛ ድርሻ፣ መቅረጽ ደግሞ የሱ ድርሻ። ፈልጉ ምን ታደርጋላችሁ? ታገኛላችሁ። እግዚአብሔር የተባረከ ይሁን። አይኖቻችንን በዚህ ይግለጥ በኢየሱስ። እግዚአብሔር ማን ነው? የምናመልከው አምላክ እግዚአብሔር ማን ነው? ምሳሌ አሁን ሰው ፍጥረት ከመኖሩ በፊት ብቻውን የነበረ መሆኑን ማወቅ አለ። ቅድስናው ማለት ምን ማለት ነው? ጻድቅ ነው ስንል እንዴት እያለን፣ ፈራጅ ነው ማለት ምን ማለት ነው? ብርሃን ነው ማለት ምን ማለት ነው? ዘላለማዊ ነው ማለት ምን ማለት ነው? የመሳሰሉትን እግዚአብሔር በረዳን መጠን በዚህ ፕሮግራም እንግዲህ እግዚአብሔር በረዳን መጠን እነዛ እናደርጋለን። ግን ዋናው ድርሻ አሁን ጋሽ ያነበበው ነው። እግዚአብሔርን ምን እናድርግ? እንወቅ፣ እናውቀው ዘንድ እንከተል፣ እንደ ወገግታ ተዘርግቶ እናገኘዋለን። ጌታ ኢየሱስ የተባረከ ይሁን።